ሰላም ጤና ይስጥልን ውድ የረመጥ ሚዲያ ተከታታዮች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። አዲስ አበባ የማትሁን በማንስ ትጠራ የሚለው ጥያቄ ዛሬም በኢትዮጵያ ሀገራዊ ምክክር ኮሚሽን እያወዛገበ ይገኛል። በ10 እና 50 ሰዎች በተደራጁ ቡድኖች ደረጃም ያልተነሳ አዲስ አበባን የኦሮሚያ ክልል መቀመጫ እንድትሆን በሕገ መንግስቱ ሕጋዊ ዕውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረቡም በዚህ ሐሳብ አንፈርምም ብለው ትናንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ነግረውኛል ሲል ቲክቫህ ኢትዮጵያ ዘግቧል። ዛሬ ከሰዓት በኋላ ግን መግባባት ላይ መደረሱን ዘገባው አክሏል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡት ቃል መመሪያ አዲስ አበባ ተጠሪነቷ ለማን ትሁን፣ ባለቤቷስ ማን ነው በሚለው ባለቤቷም ተጠሪነቷም ለኦሮሚያ ይሁን እና የብሔር ብሔረሰቦች የሁላችንም ከተማ ናት፣ ተጠሪነቷ ለፌዴራል መንግስቱ ይሁን የሚሉ አከራካሪ ሐሳቦች እንደነበሩ አስታውቀዋል። በኋላ የመጀመሪያውን ሐሳብ ያራምዱ የነበሩ የኦሮሚያ ፖለቲከኞች ሐሳባቸውን አንስተው አዲስ አበባ የፌዴራሉ መንግስት መቀመጫ መሆኗን አንከለክልም ብለው ግን የኦሮሚያ ክልል መንግስት መቀመጫ ትሁን የሚለው ሕጋዊ ዕውቅና ይሰጠው በሚል የአቋም ለውጥ ማድረጋቸውን ገልጸዋል። በአንጻሩ ሌሎች ተመካካሪዎች ደግሞ የፌዴራልና የሁላችንም ከተማ ካልናት በኋላ ለአንድ ማህበረሰብ ልዩ መቀመጫነት መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸውን ገልጸዋል። በመጨረሻም 500 ቡድኖች ድረስ ሁለቱ ሐሳቦች መጥተዋል ብለዋል። አዲስ አበባ የኦሮሚያ ክልል መቀመጫ ትሁን የሚለው አጀንዳ ለ15 ቀናት ስንወያይ አልነበረም። 250 ቡድን ላይ ስንደርስ አዲስ የመጣ ሐሳብ ነው ያሉት ተሳታፊው ከታች ጀምሮ ያልመጣ ሐሳብ ለምን ከላይ መጣ የሚል ጥያቄ ተነስቶ እንደነበርም አስረድተዋል። ሌላኛው ተሳታፊ የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ የሌላ ክልሎች አዲስ አበባ የፌዴራል አካል ነው መሆን ያለባት በሚሉ ሐሳቦች መከራከራቸውን ቲክቫህ ኢትዮጵያ ነግረውኛል ብሏል። ሐሳብን ለማቅረብ በተደረገ ውይይት ከኦሮሚያ ክልል የምክክሩ ተሳታፊዎች እሺ የፌዴራል አካል ትሁን በሚል ተስማምተው ከተማዋ የፌዴራል አካል ስትሆን ግን ኦሮሚያ 50 ሲደመር 1 መሰጠት አለበት፣ የፌዴራል ሕገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ ዕውቅና እንዲሰጠን እንፈልጋለን የሚሉ ቅድመ ሁኔታዎችንም ማስቀመጣቸውን ተናግረዋል። 50 ሲደመር 1 ማለት ውክልና መሆኑን ገልጸው ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው፣ ስለዚህ አይሆንም ለአንዱ አካል ብቻ መብት የሚሰጥ ነው የሚል ሐሳብ በሌላ በኩል እንደቀረበበትም ተናግረዋል። ቲክቫህ ኢትዮጵያ አነጋገርኳቸው ያለው ሌላኛው ሐሳብ ሰጪ ትናንት መድረክ ጥለን ወጥተናል። ጥለን የወጣንበት ምክንያት ከትናንት በፊት የተስማማንበት ነገር ትናንት ሲነበብ ብዥታ ፈጥሮ ነው። ኦሮሚያን ወክለው የሚመካከሩ ሰዎች ፈረሙ፣ የሌላው ግን አልፈርምም ብሎ ነው የወጣው ብለዋል። ብዥታ የፈጠሩት 50 ሲደመር 1ና የፌዴራል ሕገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ ዕውቅና እንዲሰጥ የሚሉ ግልጽ መመሪያ ስለሌላቸው መሆኑን አስረድተዋል። ይህም ሰሞኑን እንደገና ወደ ኋላ ተመልሰው እንዲወያዩ እንዳደረጋቸውም ገልጸዋል። ሌላኛው ተሳታፊ አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባቸው የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚሉት ትናንት መድረክ ረግጠው ወጥተው ነበር ብለዋል። ስልታዊ ቡድን ላይ ቀረበ በተባለው አዲስ አጀንዳ ለኮሚሽኑ ቅሬታ ያስገቡ ፓርቲዎች እንዳሉም ቲክቫህ ኢትዮጵያ ሰምቻለሁ ሲል ዘግቧል። ዛሬ ከሰዓት በፊት በነበረው ውይይት ወደ መግባባት መገባቱን ተሳታፊዎች ገልጸዋል። አንዱ ተሳታፊ ብዥታ የፈጠሩ ጉዳዮች ከተብራሩ በኋላ አዲስ አበባ የፌዴራል አካል እንድትሆን የኦሮሚያ ተመካካሪዎች ያቀረቡት ሐሳብ በልዩነት ተይዞ በ250 ቡድን መስማማታቸውን መናገራቸው ተዘግቧል። ሌላው ተሳታፊ
የአዲስ አበባ የፌዴራል መንግስቱ ተጠሪ ትሁን የሚለው በብዙሃኑ ከስምምነት እንደተደረሰ ገልጸዋል። ህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን እውቅና ከሰጠም ኦሮሚያ ለወደፊቱ የአዲስ አበባ ባለቤትነት እንዳይጠይቅ በግልጽ መደንገግ እንዳለበት ሐሳብ መቅረቡንም በሻይ ቡና ሰዓት በተመካካሪዎች ዘንድ ሲወሳ ነበር ነው የተባለው። ኮሚሽኑ ዛሬ ከሰዓት እንዳስታወቀው በስልታዊ ቡድኖች ተደራጅተው የቀረቡ ምክረ ሐሳቦች 500 አባላት ላሉት የሥራ ቡድን ቀርበዋል። የቡድኖቹ ሐሳቦች በአጀንዳ ተቀራራቢነት፣ ተመጋጋቢነትና ልዩነት በተመካካሪዎች እንዲታይ እድል ሰጥቷል ነው የተባለው። ተመካካሪዎች ከስልታዊ ቡድኖች ሐሳቦችን እንዲያቀናጁ 30 አባላት ያሉበት ሐሳብ አቀናጆችን መምረጣቸውንና በቀጣዮቹ ቀናት የስልታዊ ቡድኖች ሐሳቦች በተመረጡ አቀናጆች ተዋህደው እንደሚቀርቡ አስታውቀዋል። 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ መታገዳቸው ይፋ ሆነ። መንግስት 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ መታገዳቸውን ይፋ አድርጓል። መተግበሪያዎቹ ለህገወጥ የገንዘብ ዝውውር ሽፋን ይሰጡ እንደነበርም አመላክቷል። ከዚህ ቀደም የተለያዩ የክሪፕቶ ከረንሲ መተግበሪያዎች የኢትዮጵያን ብር ከፒቱፒ መድረክ ላይ ማስወጣታቸው የሚዘነጋ አይደለም። ይህ በእንዲህ እንዳለ በኢትዮጵያ ኤሌክትሪክ ኃይል ኢኤፒ ተገቢው መመሪያ በሌለበት ሁኔታ ከ36 የዳታ ማይኒንግ ድርጅቶች ጋር ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ መወሰዱ ተመላክቷል። በሌላ በኩል በህገወጥ የገንዘብ ዝውውር በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ መደረጋቸው ተገልጿል። በተጨማሪ በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርጓል ነው የተባለው። ከዚህ ባለፈ ከቤቲንግና ፊንቴክ ቢዝነሶች ጋር በተገናኘ የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገቢያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር መዋላቸውንና የእነዚህ ህገወጥ ተቋማት የባንክ ሂሳብ መታገዱን መንግስት አስታውቋል። በዝግጅታችን ላይ ያላችሁን አስተያየት በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባዊ ግንኙነታችሁን እንድታጠናክሩ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።